ከአደገኛው ጦርነት በፊት የመጨረሻው አማራጭ ዓለምን የበጠበጠው የኢትዮጵያ ወሳኝ አቋም አስገዳጁ ድርድር ሊጀመር ነው። በአንድ አዳር ያልመጣው ቀስ እያለ የተገለጠው የኢትዮጵያ የመብት ጥያቄ ቀን በቀን ነገሮችን እየገላለጠ ኩልል እያለ እየጠራ ይገኛል። በተለይም ከሰሞኑ በፓርላማ የነበረውን የጠቅላይ ሚኒስትሩን ንግግር ተከትሎ የተገለጠው የኢትዮጵያ አሁናዊ ጥብቅ አቋም እልፍ ጂኦፖለቲካዊ ለውጦችን አስከትሏል። በዚህም የግብፅ ጥንስስ የሆነው ሻዕቢያ ተሸብሮ በካይሮ ተገኝቷል። የግብፅ መንጫጫት ለሰሚ የቸገረ ሆኖ ሰንብቷል። የአረቦቹ ጣልቃ ገብነት በይፋ ተስተውሏል። የአፍሪካ ቀንድ በስጋት ታምሷል። በጠቅላላ የዓለም 1/3 ንግድ የሚሳለጥበት ቀጠና በጦርነት ይታመሳል በሚል ስጋት ከቻይና እስከ አሜሪካ ነገሩን በአይነ ቁራኛ እየተከታተሉት ይገኛል። ኢትዮጵያ ወይ ፍንክች ብላለች። ሰሞነኛ አሁናዊ ወሳኝ ሁነቶችን አብጠርጥሮ ሊያስቃኛችሁ ተከስቷል። በቆይታችን የኢትዮጵያ አቋም የፈጠረው ውጥረት ምን ይመስላል? ካይሮና አስመራ ስለምን ተሸበሩ? አደገኛው አሰላለፍስ ምን ይመስላል? የሚሉትን ጥያቄዎች እንመልሳለን። በተጨማሪም የኢትዮጵያ መንግስት አሁናዊ የቀይ ባህር አጀንዳውን እንዴት ወደ ህዝቡ ማስገባት ይችላል? ምን ነገሮችንስ ማድረግ አለበት? ስለዚህ ጉዳይም የምንላችሁ አለን። እስከ መጨረሻው አብራችሁን ዝለቁ። የግብፅና ሻዕቢያን ትኩሳት የጨመረው የኢትዮጵያ ጥብቅ አቋም። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በፓርላማ ቀርበው ስለ ኢትዮጵያ የባህር በር ፍላጎት የሰጡት አስተያየት በግልጽ ሚዲያዎችና የፖለቲካ ተንታኞች ዘንድ ከፍተኛ ትኩረትና ትችት ማግኘቱ በጉዳዩ የኢትዮጵያን ቁርጠኝነትና የጉዳዩን ክብደት አረጋግጧል። የግብፅ ተንታኞች ትችት የኢትዮጵያ መንግስት በጉዳዩ ላይ ያለውን ቁርጠኝነት በግልጽ እንዲረዱ አድርጓቸዋል። ጠቅላይ ሚኒስትሩ ጉዳዩን በፓርላማ ቀርበው ማቅረባቸውና ነገሩን እንደ ብሔራዊ የህልውና ጥያቄ መግለጻቸው የፍላጎት ከዝቅተኛ የካቢኔ ደረጃ ያለፈ የመላው መንግስትና የህዝብ አቋም መሆኑን ያመለክታል። ጠቅላይ ሚኒስትሩ በዓለም አቀፍ ተቋማት ኢትዮጵያ ወደብ እንድታገኝ በመደራደር እንዲረዷት ጥሪ ማቅረባቸው ኢትዮጵያ ጉዳዩን ከክልላዊ ወደ ዓለም አቀፋዊ ደረጃ እንደምታራምድ ምልክት ነው። ይህ የፓርላማ ንግግር ለግብፅና ለኤርትራ መልእክት ነው። ይኸውም የኢትዮጵያ መንግስት በጉዳዩ ላይ መደራደር ካልቻለ ሌሎች እርምጃዎችን ምናልባትም ወታደራዊ ወይም የጂኦፖለቲካዊ እርምጃዎችን ለመውሰድ ዝግጁ ሊሆን እንደሚችል ግምት ይፈጥራል። ነገሩ በጥቅሉ የኢትዮጵያ የቀይ ባህር ፍላጎት በክልሉ ምን ያህል የጂኦፖለቲካዊ ውጥረት እንደፈጠረ በግልጽ የሚያሳይ ነው። የቀረቡት መረጃዎች በትክክል የሚያመለክቱትም ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ያደረጉት ጉዞ ከሙዚየም ምረቃ በላይ ሌላ ስትራቴጂካዊ ዓላማ እንደነበረው ነው። ፕሬዝዳንት ኢሳያስ አፈወርቂ ለሙዚየም ምረቃ በተደረገው ግብዣ ተሳትፈው ሳለ ከግብፅ ፕሬዝዳንት አብዱልፈታህ አልሲሲ ጋር የነበራቸው ውይይት ዋነኛ ትኩረቱ የኢትዮጵያን የባህር በር ፍለጋን ጨምሮ የቀይ ባህርን ደህንነትና የክልሉን መረጋጋት ነበር። የግብፁ ፕሬዝዳንት አልሲሲ ለኤርትራ ሉዓላዊነትና የግዛት አንድነት ያላቸውን ጽኑ ድጋፍ በድጋሚ አረጋግጠዋል። ይህ ድጋፍ ኢትዮጵያ በኤርትራ ወደብ አሰብን ለመጠቀም ያላትን ፍላጎት በግልጽ የሚቃወም ዲፕሎማሲያዊ መልእክት ነው። ሁለቱ መሪዎች የንግድ መስመሩ ቀይ ባህር ደህንነት መረጋገጥ ያለበት በአጎራባች ሀገራት መካከል በተጠናከረ ትብብር መሆኑን አጽንኦት ሰጥተዋል። ይህ ማለት ኢትዮጵያ መሬት የለሽ ሀገር በቀይ ባህር ደህንነት ጉዳይ ላይ በቀጥታ ተሳትፎ እንዳይኖራት የማግለል ስትራቴጂ ነው። ውጥረቱ እየጨመረ በመምጣቱ ተንታኞች ኢሳያስና ሲሲ ግጭት ቢፈጠር ኤርትራን ለመደገፍ በሎጂስቲክስና በወታደራዊ ቁሳቁስ ለማገዝ ስለሚቻልባቸው የመጠባበቂያ እርምጃዎች ተነጋግረው ይሆናል ብለው ይገምታሉ። ከሰሞኑ በምጽዋ መሳሪያ ጭነው አርፈዋል የተባሉት አውሮፕላኖችም መነሻቸው ከግብፅ እንደሆነ መረጃዎች እየወጡ ነው። የቀይ ባህር ጡዘት በመካከለኛው ምስራቅ የአረቦቹ ፍትጊያ። በተያያዘ ጉዳይ ደግሞ የግብፅ ወታደራዊ መሪ ወይም የጦር መሪ ሳውዲ አረቢያ ሄደው ወታደራዊ ስምምነት መፈረማቸው ኢሳያስ ካይሮ በነበሩበት ወቅት መሆኑ ሶስቱ ሀገራት በቀይ ባህር ላይ የጸረ ኢትዮጵያ ግንባር እየገነቡ ነው የሚለውን ግምት ያጠናክረዋል። የቀይ ባህር ፖለቲካ በአረብ ሀገራት በተለይም በሳውዲ አረቢያ በግብፅና በተባበሩት አረብ ኤሚሬቶች መካከል ከፍተኛ ስትራቴጂያዊ ፉክክር ያለበት መድረክ ነው። የኢትዮጵያ የባህር በር ፍለጋ ይህን ፉክክር የበለጠ አባብሶታል። የፉክክር በኢትዮጵያ ጉዳይ ላይ ሶስቱንም ሀገራት በአንድ ወገን እንዲቆሙ ቢያደርጋቸውም የሶስቱ ሀገራት ፍላጎትና ፉክክር የሚመራው በጂኦግራፊያዊ አቀማመጥና በኢኮኖሚያዊ ዓላማዎች ነው።
ግብጽ የስዊዝ ቦይ የዓለም ንግድ መስመር ዋነኛ ባለቤት እንደመሆኗ በቀይ ባህር ላይ ያላትን የጸጥታና የጂኦፖለቲካዊ የበላይነት ማስጠበቅ ትፈልጋለች። ኢትዮጵያ የባህር ኃይል ጦር ሰፈር ካገኘች የግብጽን የክልል የበላይነት ስለሚፈታተን የኢትዮጵያን ፍላጎት በግንባር ቀደምትነት ትቃወማለች። ለኤርትራ የፖለቲካና የሎጂስቲክስ ድጋፍ በመስጠት የኢትዮጵያን ኃይል ለመክታት ትጥራለች። ዩናይትድ አረብ ኤሚሬት በአፍሪካ ቀንድ ውስጥ የወደብ ኢንቨስትመንትንና የንግድ መረብ ለመገንባት ትልቁን ጥረት ታደርጋለች። በየመንና በሶማሊያም ተሳትፎ ያላት ሲሆን የኢትዮጵያ ገበያ ለእሷ ትልቅ ነው። ዩናይትድ አረብ ኤሚሬት የዓለም አቀፍ ንግድ መሪ ለመሆን በክልሉ ከሳውዲ አረቢያ ጋር በኢኮኖሚና በኢንቨስትመንት ትፎካከራለች። ኢትዮጵያ ወደብ ብታገኝ ዩናይትድ አረብ ኤሚሬት ይህን አዲስ ወደብ በልማትና በአስተዳደር በመምራት ከፉክክር አጋሮቿ ልቃ ለመገኘት ትፈልጋለች። በይፋ የኤርትራን ሉዓላዊነት ብትደግፍም ከጀርባ ለኢትዮጵያ የገንዘብና የኢንቨስትመንት ትብብር ልትሰጥ ትችላለች። በቪዥን 2030 መሰረት ደግሞ ሌላኛዋ ሳውዲ አረቢያ በቀይ ባህር አካባቢ የጸጥታ መረጋጋትን ትፈልጋለች። በተለይም የየመን ሁቲዎች የባህር መስመሩን ስላሰጉ። በተጨማሪም ራዕይ 2030 የተሰኘው እቅዷ የቀይ ባህር ዳርቻን ወደ ትልቅ የቱሪዝምና የኢኮኖሚ ማዕከል እንደ ኒዮም ያሉ ፕሮጀክቶች ለመቀየር ያለመ በመሆኑ ሰላም ወሳኝ ነው። በክልሉ ውስጥ የኢራን በሁቲዎች በኩልና የቱርክን ተጽዕኖ ለመግታት ትጥራለች። በእርግጥም ኢትዮጵያ የባህር በር የመፈለግ ፍላጎቷን በዋናኝነት የምታነሳው ኢኮኖሚያዊ አስፈላጊነትንና ታሪካዊ መብትን በመጥቀስ ነው። ኢትዮጵያ ወደብ ብታገኝ በኢኮኖሚዋ ላይ የሚኖረው አስተዋጽኦ እጅግ ትልቅ ይሆናል ተብሎ ይገመታል። ኢትዮጵያ የባህር በር ብታገኝ ለሀገሪቱ ኢኮኖሚ ምን አይነት አስተዋጽኦ ይኖረዋል? የመጀመሪያው ኮስት ሪዳክሽን ወይም ወጪ ቅነሳ ነው። እንደሚታወቀው በአሁኑ ወቅት ኢትዮጵያ ከንግዷ ከ90 በመቶ በላይ በጅቡቲ ወደብ በኩል ታከናውናለች። ይህ በአንድ ወደብ ላይ ጥገኛ መሆን የንግድ ወጪን ከፍ ያደርጋል። የሌላ አማራጭ ወደብ ማግኘት የዋጋ ተመን ላይ ውድድር ስለሚፈጥር የአገልግሎት ዋጋን፣ ታሪፍና የማጓጓዣ ጊዜን ይቀንሳል። ኢትዮጵያ በየዓመቱ በአገልግሎት ክፍያ ለጅቡቲ ወደብ የምትከፍለውን ከፍተኛ የውጭ ምንዛሬ መጠን ይቀንሳል ወይም ያስቀራል። ይህ ገንዘብ ለሌሎች የልማት ተግባራት ይውላል። እንደ ቡና፣ አትክልትና ፍራፍሬ ያሉ በቀላሉ የሚበላሹ የኤክስፖርት ምርቶች በፍጥነት ወደ ዓለም አቀፍ ገበያ እንዲደርሱ ይረዳል። ይህም የምርት ብክነትን ይቀንሳል። እንዲሁም የሎጂስቲክስ ወጪ ሲቀነስ የኢትዮጵያ ምርቶች በዓለም አቀፍ ገበያ ላይ ተወዳዳሪ የመሆን አቅማቸው ይጨምራል። ሌላኛው ኢኮኖሚክ ሴኩሪቲ ሲሆን በአንድ ወደብ ላይ ጥገኛ መሆን የፖለቲካ አለመረጋጋት ወይም የተፈጥሮ አደጋ ሲከሰት አጠቃላይ ኢኮኖሚውን አደጋ ላይ ይጥላል። በርካታ ወደቦች መኖራቸው የአቅርቦት ሰንሰለቱን ወይም ሰፕላይ ቼን ያረጋጋል። በዋነኝነት ትላልቅ ዓለም አቀፍ ኩባንያዎች ኢንቨስት ሲያደርጉ የሎጂስቲክስ አስተማማኝነትን ይመለከታሉ። የባህር በር ማግኘት ኢንቨስትመንት ለመሳብ ወሳኝ ነውና። ኢትዮጵያ እንዴት ወደ ቀይ ባህር መድረስ ትችላለች? ኢትዮጵያ ጠንካራ ተፎካካሪዎች ባሉበትና የውስጥ ችግር ባለበት ወቅት ለብሔራዊ ጥቅምና ለሉዓላዊነት ጥያቄዋ ስኬታማ ምላሽ መስጠት የምትችለው የውስጥ አንድነትና ስትራቴጂካዊ ብልህነትን በማሳየት ብቻ ነው። መንግስት የባህር በር ፍላጎትን በሚያራምድበት ጊዜ የሀገሪቱን ውስን አቅምና ከፍተኛ የውጭ ተቃውሞን ማመዛዘን ይኖርባታል። ሀገርን ከውጭ ስጋቶች መከላከል የሚቻለው መሰረቱ ጠንካራ ሲሆን ብቻ ነው። የማንኛውም መንግስት ቀዳሚ ተግባር የዜጎችን ሕይወትና ንብረት መጠበቅ ነው። ይህ ችግር በመጀመሪያው በቅደም ተከተል ሙሉ በሙሉ መፈታት አለበት። በየክልሉ ያለው ግጭትና ጦርነት የዜጎችን ኑሮ ያናጋል፣ ኢኮኖሚውን ያወድማል፣ እንዲሁም የፖለቲካ መፍትሄ ለማምጣት ያለውን አቅም ያሳንሳል። ዘላቂ ሰላም ማስፈን ከሁሉም በፊት መምጣት አለበት። የኑሮ ውድነት መጨመርና የመንግስት ሰራተኛ በቂ ገቢ ያለማግኘቱ የሀገሪቱን ኢኮኖሚያዊ ደህንነት አደጋ ላይ ይጥላል። የተራበና የተማረረ ዜጋ ለሀገር ጉዳይ የመቆም አቅሙ ይቀንሳል። ወጣቱ ስራ አጥ መሆኑ ለጸጥታ ችግር መባባስ ዋነኛ መነሻ ይሆናል። ስራ አጥነትን ለመቀነስ የሚደረግ ጥረት የኢኮኖሚ እድገትን ከማምጣቱ ባሻገር ዜጎች በህጋዊ መንገድ ኑሯቸውን እንዲመሩና ከግጭት እንዲርቁ ያደርጋል። የተረጋጋች በህግ የምትመራና በኢኮኖሚ የማታሽቆለቁል ሀገር ብቻ ናት በጠንካራ የድርድር ጠረጴዛ ላይ የምትቀርበው። ግብጽና አጋሮቿ የኢትዮጵያን ውስጣዊ ክፍፍል ድክመት
ተጠቅመው የባህር በር ፍላጎቷን ሊቀብሩት ይችላሉ። በኑሮ ውድነት የተማረረና በጸጥታ ችግር የተጎዳ ህዝብ ወደብ የማግኘት ጥያቄን እንደ ቅንጦት ወይም የፖለቲካ አጀንዳ ብቻ ሊመለከተው ይችላል። በጦርነት ወቅት ደግሞ የህዝብ ድጋፍን ማጣት ለማንኛውም ብሔራዊ ጥያቄ መዳከም ዋነኛ ምክንያት ይሆናል። በመጀመሪያ የሀገር ውስጥ የፖለቲካ ኃይሎችና ህዝቦች የጋራ አቋም መፍጠር ወሳኝ ነው። መንግስት ሁሉንም ተቃዋሚ የፖለቲካ ኃይሎች፣ ምሁራንና የሀገር ሽማግሌዎች የባህር በር ጉዳይን የብሔራዊ የጋራ ጉዳይ አድርገው እንዲቀበሉት የሚያስችል ሰፊ ብሔራዊ ምክክርና የጋራ ስምምነት መፍጠር አለበት። ህዝቡ የባህር በር ጥያቄን ከማንኛውም የውስጥ ፓርቲ ፖለቲካ ወይም የዘር ልዩነት በላይ አድርጎ መመልከት አለበት። የሀገርን ሉዓላዊ ጥቅም በሚመለከት ጉዳይ ላይ የመንግስትን ጥረት ያለምንም ቅድመ ሁኔታ መደገፍ መንግስት በውጭ ኃይሎች ፊት ጠንካራ የህዝብ ድጋፍ እንዳለው እንዲያሳይ ያደርጋል። ምንም እንኳን የመንግስት አሰራር ላይ ህዝባዊ ትችት ቢኖርም በወደብ ጉዳይ ላይ የመንግስትን ስህተቶች መተቸትና የሀገርን ፍላጎት መደገፍ የሚለውን መለያየት ያስፈልጋል። ትችት በዝግና ገንቢ በሆነ መንገድ መሰጠት አለበት። በመጨረሻም የኢትዮጵያ መንግስትና ህዝብ ሊኖራቸው የሚገባው ዋነኛው አቋም በውስጥ መረጋጋት፣ በውጭ በብልሃት መደራደር፣ ካልሆነም ደግሞ እንዳመጣጡ መመለስ መሆን ይገባዋል። ከሁሉም በላይ ግን ሁሉም ኢትዮጵያዊ የውስጥ ቁርሾውን ወደ ጎን አድርጎ ችግሮቹን በውስጥ እየተወያየና እየፈታ የሀገሩን የመብት እርማት ጥያቄ ሊደግፍ ይገባዋል እያለን ዕለታዊ ጥንቅራችንን በዚሁ እንቋጫለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ የሰሞነኛ ቤተሰብ ሁኑ። በሌላ ጥንቅር እስክንገናኝ ቸር ቆዩን። ሰላም በምድራችን ላይ ይስፈን። ሰላም